ሰላም ጤና ይስጥልን የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን ዛሬ በስቱዲዮአችን አንድ አባት ለልጃቸው የገጠማቸውን አሳዛኝ ታሪክ ሊነግሩን ተዘጋጅተዋል። እንግዲህ ይህንን አሳዛኝ ታሪክ ሰምታችሁ ደግሞ የኢትዮጵያ ሕዝብ ርብርብና ድጋፍ ሊያደርግልን ይገባል ሲሉ ጠይቀውናል። እንተዋወቅ አባቴ። አምሳሉ እባላለሁ። የምኖረው አዳማ ነው። ምንድነው የተፈጸመው? በልጆት አሳዛኝ ታሪክ እንደተፈጸመ ነግረውናልና ለተመልካቾቻችን ያጫውቱልን። ልጅ የምኖረው አርሲ ሮቤ ነው። አጋጣሚ እህቴ ሞታ ለለቅሶ እኔ ጋር መጥተው ነበረ። እኔ ጋር ቆይቶ ደግሞ አጋጣሚ የዚህ የሟቿ ልጅ ሁለቱንም አንድ ላይ ነን ያሳደግኳቸውና ለቅሶ እኔ ጋር ደርሶ እሱ ጋር ሳደርስ እንዴት እመለሳለሁ ብለው ወደ ለቀምት ነበረ ሄደው። ለቀምት ደርሶ ሲመለስ መሸበትና ጌዶ አደረ። ይሄ ማለት በ6 ማለት ነው 6/2017 ማታ ጌዶ መድረሱን ደውሎ ነገረኝና እዚህ ማደሬ ነው አለኝ። በቃ ይደረው አልኩት። ያው እዛ ፊት ለፊት መስመሩን ስለማውቀው እዛ የሚያደርበትን ሆቴልም ነገርኩትና እዛ አደረ። በቃ ከ7 ጀምሮ ድምፁ ጠፋ። በጧት ጀምረን ብንደውል ስልክ አይነሳም፣ ብንደውል ስልክ አይነሳም። በቃ በ7ም ጨረስኩ፣ በ8ም ላገኘው አልቻልኩትም። በ9 ተነስቼ ጌዶ ሄድኩ። ጌዶ እያንዳንዱን ጣባዎችን አጋጣሚ የመከላከያ ጣባዎች ነበሩ። እነሱን በሙሉ ገባንና ድንገት ይዞት ይሆናል ብዬ ቼክ አረኩ። ፖሊስ ጣባም ቼክ አረኩ፣ ፖሊስ ጣባም የለም። ቀበሌ አጋጣሚ ደግሞ በተለያየ ሁኔታ ሊይዙት ይችላል ብዬ ቀበሌም ቼክ አረኩ፣ የለም። ያደረበት ሆቴሎችን ራሳቸው እስቲ ማደሮንም ላረጋግጥ ብዬ ሆቴሎች ስንቼክ ስናደርግ ደግሞ ሆቴሎች አንድም ምዝገባ የለም፣ የአድሬሶችን አይመዘግቡም። 2 ቀን በሙሉ ያንን አሰሳን ጨረስኩና ሲመለስ በየመንገዱ ፍተሻ ጣባዎች ነበሩ። ምናልባት በእለቱ መንገድ ላይ የታገተ ነገር ካለ በሚል በየጣባዎቹ እያነጋገርኩ አዲስ አበባ ገባው። ምንም የታገተ ነገር የለም በዚህ መስመር ላይ የሚል መልስ ሰጡኝ። ከዛ በኋላ በቃ ተስፋ ቆረጥ። አሁን ያለው አማራጭ ምንድን ነው? እስቲ ምናልባት አካውንት ላይ የተንቀሳቀሰ ብር ብለን ወደ አካውንት ስንሄድ የተንቀሳቀሰ ብር ይታያል ወደ 8,000። ይህን እንግዲህ በስንት መከራ ነው ያንንም ፍንጩንም ያገኘ ነው። እሱ የጣዊት ላይ አምቦ መናራ በሯ ላይ እዛ ያለው ኦሮሚያ ህብረት ስራ ባንክ ላይ ነው 8,000 ወጣ። 3 ጊዜ ነው የወጣው። ራሱ 3 ጊዜ ለምን ወጣ ምሎም ራሱ ሌላ ጥያቄ ያስከትላል። እና 8,000 3 ጊዜ ወጣ። ራሱ ነው በኤቲኤም ነው ያወጣው። በቃ በዛ መነሻነት እንግዲህ ኦሮሚያ አካባቢ ላይ ሊሆን ይችላል ብለን ኦሮሚያ ያልደረስ ነው የለም። እዚህ በኦሮሚያ ፖሊስ ኮሚሽን ሪፖርት አድርገን ዞኖች አልቀሩም፣ በየእስር ቤቶችም አልቀረም። ያን ሁሉ ቼክ አደረጉልን፣ ተባብረውናል እስከ መጨረሻ ድረስ። ከዛ አዲስ አበባ ፖሊስ ኮሚሽንን ሪፖርት አደረግን። ምናልባት አዲስ አበባም ገብቶ አዲስ አበባ ላይ እንደሆነ ችግር አጋጥሞት ሊሆን ይችላል ብለን አዲስ አበባ ፖሊስ ኮሚሽን ሪፖርት አድርገን እነሱ ደግሞ በእያንዳንዱ ክፍለ ከተማ እስር ቤቶችም አልቀሩም። ያንን ቼክ አደረጉልን፣ የለም። ምናልባት እንግዲህ አንዳንድ ከሸለቤዎች ደግሞ አንድ አደጋ ጥለውበትም ሊሆን ይችላል ብለን በየቀኑ የሚነሳ ሬሳ እስከ 3 ወር በየቀኑ እየተከታተልን ነበር። መጥቶ እነሱ ኮምፒውተር ላይ ያደረጉትን እያየን እዛም ላይ ምንም ነገር ልናገኘውም አልቻልንም። በቃ አሁን የምናደርገው ነገር ግራ ገባን። ያላሰብናቸው ያልገባንባቸው ቦታዎች የሉም። እንግዲህ ኦሮሚያ ዞኖች በሙሉ አዳረስን፣ አዲስ አበባ እያንዳንዱን አዳረስን። በቃ ይህ ልጅ የት ገባ ያላየናቸው ቦታዎች የሉም። እንግዲህ በምድሪቷ ላይ ያሉትን ያልነካካናቸው ቦታዎች የሉም። እና እንግዲህ በህይወት ካለ ለምን ደግሞ ሌላ የሚያጠፋ ድምፁንም የሚደብቅበት ምክንያትም የለም። እኔ በጣም እንግባባለን። ልጄ አንድ ነገር እንኳን ለመስራት ሲያስብ ሳማክረኝ አንድ ነገር አይሰራም። ግን ለምንድን ነው ይሄ ነገር የተፈጠረው? ሞቶ እንኳን ሬሳውን ባገኝ ወይም ደግሞ አለ ቢባል በህይወቱ ባይ በቃ ያን እንግዲህ 1 ዓመት ከ3 ወር እንግዲህ የተደረገው ጥር 6 ነው ከቤት ወጣው። ጥር 7 ጀምሮ ነው እንግዲህ አሁን እንግዲህ 1 ዓመት ከ3 ወር ሆነ። 1 ዓመት ከ3 ወር ውስጥ ጭንቅላታችን እንዴት እንደሆነ እንግዲህ ልጅ ያለው ሰው ሊያውቀው ይችላል። በቃ ኑሮ አይደለም ይኖርና ያለ ነው። ይሞታል ብለን አልቀበርንም፣ አለ ብለን ደግሞ ተስፋ አላደረግንም። እስካሁን ድረስ በዚህ አይነት ሁኔታ ነው እየተንከራተትን ያለ ነው። ስንተኛ ልጆት ነው? ስራው ምንድን ነው? ኢንጂነር ነው። እንግዲህ የውሃ ቴክኖሎጂ ከአርባ ምንጭ ነው ያስመረኩት።
እንደተመረቀ እኔ ወደ መንግስት ቤት አልገባም ብሎ የራሱን ስራ ነው ኮንትራክተር ሆኖ በራሱ ነው ስራ እየሰራ ያለውና እንግዲህ 33 አመቱ ነው። ባለትዳር ነው። ባለትዳርና አንድ ልጅ አለው። ምናልባት በሰዓቱ በጠፋበት ሰዓት ከባለቤቱ ጋር ያወራው ነገር ነበረ? የተደዋወለው ስልክ ነበረ? ምንም ነገር አይነ ከኔ ቤት ነው። እሷም እኮ ልጁን ይዘው መጥተው እኔ ለቅሶ እኔ ጋር ቆይቶ ነው እነሱንም እዛው እኔ ጋር አስቀምጦ እኮ ነው ሄደው ወደዛ። ምንም ያልተደዋወለ ነገር የለም። የዕለት ዕለት በቃ ያው ተሰናብቷቸው እንደወጣ ከዛ ሰዓት ወደዚህ ስልኩ በሙሉ ዝግ ነው ጠቅላላ። በተለያየ ሲስተም ሞክረናል። በተለያየ መንገድ ያልገባንበትና ያልሞከርነው የመጨረሻ ጫፍ አልነበረም። ስልኩ ዝግ ነው ጠቅላላ። ምናልባት በሰዓቱ ለፖሊስ ማመልከት ምንድን ያደረጋችሁት ነገር? አምቦን ማን ነው ከጌዶ ነው የጀመርነው። ጌዶ እንዳውም በፖሊስ ጣባ ሪፖርት አደረግን እዛ። ከዛ ከጌዶ ከተመለስኩ በኋላ አዲስ አበባ ፖሊስ ኮሚሽን ሪፖርት አደረግን። አዲስ አበባ ፖሊስ ኮሚሽን፣ ኦሮሚያ ፖሊስ ኮሚሽን ሪፖርት አደረግን። ሁላቸውም በየፊናቸው ማድረግ የሚገቡትን ነገሮች ሁሉ ተባብረናል። በቃ በየዞኑ በየክፍለ ከተማ እያንዳንዱ ምናልባትም በተጠርጣሪነትም ሊታሰር ይችላል ብሎ ዞን ላይ ኦሮሚያ እንኳን ዞኖች እስር ቤት ያሉትን ስም ዝርዝሮችም ጭምር ቼክ አድርገዋል። ምንም ነገር የለም። በእነሱ በኩልም ደግሞ ተገሎ የወጣም ነገርም የለም። አዲስ አበባ እንግዲህ እያንዳንዱን ነገሮችን ቼክ አድርገውልናል። ምናልባት በሰዓቱ እዛ ሲሄድ ለእርሱ አላሳወቁትም ነበር? እንዳውም መሄዱንም ራሱን የፍቃደኛ አልነበርኩም። ምንድነው ለቅሶ ማለት ያው የእህቴ ነው የሞተችው። ያው እሱ እኔ ጋር ከመጣ ሌላ ቦታ መሄድ አስፈላጊ ነገር አይደለም። ይሄ አሁን የሄደበት ለቅሶ ቦታ አብሮኔ ቤት ያደጉት የሟቿ የእህቴ ልጅ ነው። አንድ ላይ ነው ያደጉት። ባባ አንተ ጋር ደርሼ እንደገና እሱ ጋር ሳልደርስ እንዴት እመለሳለሁ? ደርሼ ልምጣ ስለኝ እንዳትሄድ አስፈላጊ ነገር አይደለም ብዬ ነግሬው ነበር። እኔ አሁን ሳልሰማ ተደብቆኝ ነው የሄደው። በቃ እርሱ ነዋሪነቱ እዚሁ አዲስ አበባ ነው? እኔ አዳማ ነኝ። እሱ የት ነው የሚኖረው? እኔ አዳማ ነው የምኖረው። እሱ ነው ሮቤ ነው፣ አርሲ ሮቤ ነው የሚኖረው። ምናልባት አሁን ለተመልካቾቻችን ምንድነው ማስተላለፍ የሚፈልጉት? በተጨማሪም አሁን እርሱ በምን አይነት ሁኔታ ላይ ነው ያሉት? አንድ ልጅ እንግዲህ ከቤት አባልነት ጠፍቶ አመት ከምናምን ማለት ረጅም ጊዜ ነው። ይህ ልጅ ደግሞ ወጣት ነው፣ መስራት የሚችል ልጅ ነው። ሲቀጥል ደግሞ ባለትዳር ነው፣ ልጅም አለችውና ልጁስ በምን አይነት ሁኔታ ላይ ናት? ባለቤቱስ በምን አይነት ሁኔታ ላይ ትገኛለች? እርሱስ? እንግዲህ የኛ እንግዲህ እግዚአብሔር ልቦናም ሰጥቶ ብርታቱንም ሰጥቶ ዛሬ አድርሶናል እንጂ በእውነቱ ጭንቅላታችን በጣም ተበጥብጦ ነበረ። ከኔም ይልቅ እንዳውም ባለቤቴ ነች በጣም የተረበሸችው። እንግዲህ እግዚአብሔር ያረጋጋል ብለን በእግዚአብሔር ኃይል እኛ የዛሬው ድረስ ለመድረስ ችለናል። እንግዲህ አንድያ ልጁ አለችው። እንግዲህ እሱ ነበር ሲያስተዳድራቸው የነበረው። ከዛን ሰዓት ጀምረ በእኔ ጥገኝነት ነው ኦልሬዲ አሁን እነሱም እየቀጠሉ ያሉ። በአጋጣሚ ያው ሮቤ አባቷም እናቷም እህቶቿም ወንድሞቿም እዛ አሉ። ግን ያሉት ነገሮችን እኔ ነኝ እያገዝኳቸው። በዛ መልክ ነው አሁን እየተካተልኳቸው ያለው እና እንግዲህ ኢትዮጵያ ሕዝብ ምናልባት በአሁኑ ጊዜ ሁኔታዎች አስቸጋሪ ናቸው። አንዳንድ ሰው ምናልባት በተንኮል ተነሳስቶ አእምሮን የመረበሽ አይነት ሁኔታ ሊፈጠር ይችላል። አእምሮን ከሳተ ምናልባት ያ የሚሄድበትን አቅጣጫ ሊስት ይችላል። ምናልባት እንግዲህ የኢትዮጵያ ሕዝብ መንገድ ላይ ካገኘ ያው ስሙ ዴቢሳ ረጋሳ ነው የሚባለው። ያው 33 አመት ወጣት ነው እና ወፈር ያለ አጠር ያለ ልጅ ነው። ምናልባት በዚህ ስም የሚያውቀው ሰው ካለ እንደው ቢያሳውቁን። ምናልባት እንግዲህ አእምሮውን ቀይሮት መንገድ ላይ አጋጣሚ ካገኙት በዚህ ደረጃ ቢተባበሩን እና አንድ ቁርጠን ባውቀው በጣም ደስ ይለኛል። ምናልባት ፎቶውን ማጋራት እንችላለን? አዎ አለ፣ ፎቶ አለ ኦልሬዲ በሙሉ ይዘናል። ፎቶውን በዛ በፎቶ እያዩ በዛ መልክ ያለውን ሁኔታ ቢገልጹልንና አንድ የቁርጣችን ብናውቀው እንዳው በእግዚአብሔር ኃይል ነው ለምናቸውና ይሄን ከቻሉ ቢተባበሩን ያገኙ ሰዎች እኔ ሌላ ሊያደርግ የሚችለውን በአቅሜ ደረጃ ላደርግ እችላለሁና ኢትዮጵያ ሕዝብ በዚህ ደረጃ ብረዳኝ። እዛኑ ሰሞን የጠፋ ሰሞን ደግሞ እዚሁ አዲስ አበባ አንዱ ደወለልኝና በቃ ዴቢሳን አይቻለሁ፣ አሁን 3,000 ብር አሁን ዛሬ ከላክ አሁን ቦታውን ይጠቁማሉ አለ። እዛን ጊዜ እንዳሁን ብዙም እንዳሁኑ ነገሮችን አርቄ አልተመለከትኩትም። ካለ ብዬ በምን ልላክልህ ስል በተለይ ብር አለ። በተለይ ብር ወዳ ነው ላኩትና ከዛ በኋላ ደጋግመ ቢደውል ስልኩን ዘጋ።
ሶስተኛ ደግሞ እዚህ ወደ ባኮ አካባቢ ነች። በቃ እዛን ሁለት እሱ የሄደለት ደግሞ አጎቷ በአጋጣሚ በጫካ ሰዎች ተይዟል። በቃ ብር ከፍላ አስወጥታለች እና አጎቴ ኦልሬዲ ዴቢሳን ያውቀዋል አይቷል ብላ መጨረሻ ላይ ወደ 3 ወር ሙሉ ተጫወተችብን። በመጨረሻ ላይ ያው እሷም የአካባቢ ሰው ነች፣ እንዳውም የወለጋ ሰው ነች። ለሆነ ለሰርግ እዛ ሲሄዱ የዛ አሁን የጠፋው ልጅ ወንድም በአጋጣሚ ተከትሏት እዛ ሰርግ የሚዳርበት ቦታ ላይ ሲሄድ አገኛትና ለባለቤት ይሄ ነገር እንዳይነገረው ትዳራችን ይፈርሳል፣ በቃ እኔ ስመለስ ያሉት ነገሮች እናስተካክላለሁ አለች። የመጨረሻ ወጥረን ስንዛት ውሸት መሆኑ ብር ለመሰብሰብ ያደረገችው ነገር ነበር እና ኦልሞስት በዛን ጊዜ ብዙም ብር አላወጣንም። አጋጣሚ አሁን በትራንስፖርት እናመጣለን 2500 ብር ላካለች። 2500 ላክን። ከዛ በኋላ በቃ ወጥረን ስንዛት ያው ውሸት መሆኑን ነገረችን። እንደዛ በተለያየ ምክንያት የሚደውሉማ ገንዘብ የሚጠይቁ ብዙ ናቸውና አጋጣሚ እነዚህ 1-3 ያጋጠሙ ነገሮች አሉ። እንግዲህ ማስተላለፍ የሚፈልገው በተቻለ መጠን የኢትዮጵያ ሕዝብ በሚችለው አቅም እንግዲህ ፎቶግራፉንም ኦልሬዲ እንለቃለን። ፎቶግራፉን ይሁት ስሙም ዴቪስ ረጋሳ ይባላል። አጋጣሚ ምናልባት መናገር እንኳን ባይችል በኪሱ ውስጥ መታወቂያዎች ሊኖሩ ይችላሉ። በፎቶግራፉ ከተጠራጠሩት መታወቂያውን ቢያዩትና ያዩበት ቦታ ቢነግሩን እኔ ላደርግ የምችለውን ማንኛውም ነገር ለማድረግ ዝግጁ ነኝና ኢትዮጵያ ውስጥ ለአንድ ለመጨረሻ ጊዜ ቢተባበረኝ በዚህ ዙሪያ ላይ እንግዲህ እናንተም እችን አስባችሁ እችን ልትረዱን ስላደረጋችሁት እግዚአብሔር ሁለታችሁን ይክፈላችሁ። እንግዲህ ሌላው የሚችለው ነጥብ ይሄ ነው። የልጅን ጉዳይ ማንም ሰው ያውቃልና እኔ እንግዲህ በሕፃንነቱ ነው ገና አባቱ በሕፃን 3 ዓመት ሲሞት ይዤ አምጥቼ እንደ ልጄ ነው ያሳደግኩትና አስተምሬ ለዚህ አብቅቼ ነበረ። ግን መጨረሻው እንደዚህ ሆኖ ነው የቀረውና እንዲህ ከእግዚአብሔር ኃይል ጋር የሚችሉትን ሁሉ ኢትዮጵያ ሕዝብ ያደርግልኝ። የተከበራችሁ ተመልካቾቻችን እንግዲህ ለረጅም ዓመታት ልጃቸው የጠፋባቸው አባት የእናንተን ርብርብና ድጋፍ ይሻሉ። እንደምትመለከቱት ከላይ እንግዲህ ፎቶውን አስቀምጠናል። አይተናል፣ ሰምተናል የምትሉ ደግሞ ከስር ስልክ ቁጥር እናስቀምጣለን። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን።